ሰላም ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮአችን አንድ የዋሌት ኤርድሮፕ ይዘንላችሁ መተናል። ይህም ኤርድሮፕ ኳንተም ዋሌት ይባላል። የዚህ ኤርድሮፕ ፊውቸር ለወደፊቱ ኤክስቼንጅ የመሆን እቅድ ይዞ የመጣ ዋሌት ነው። እዚህ ኤርድሮፕ ላይ ለመሳተፍ ይህንን ዋሌት ክሬት ማድረግ ያስፈልጋል። ይህንን ዋሌት ክሬት ለማድረግ ዲስክሪፕሽን ቦክስ ላይ ባስቀመጥኩላችሁ ሊንክ በመግባት ወደዚህ ዌብሳይት መምጣት ትችላላችሁ ማለት ነው። ልክ እዛ ላይ በመግባት ዲስክሪፕሽን ቦክስ ላይ ያለውን ሊንክ ስነኩት ወደዚህ ነው የሚያመጣችሁ። እዚህ ጋር እንደምታዩት አንድሮይድ አፕ እና iOS አፕ ብሎ ምርጫ አምጥቷል። ስለዚህ በጉግል ፕሌይ ስቶር ማውረድ የምትፈልጉ ጌት ኦን ጉግል ፕሌይ የሚለውን ተነኩታላችሁ። ቀጥታ ዳውንሎድ ማድረግ የምትፈልጉ ደግሞ ዳውንሎድ ሎካል አንድሮይድ አፕ የሚለውን ክሊክ ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ወደ ታች ስትወርዱ እዚህ ጋር የእነሱ የዩቲዩብ ቻናል አለ። እያንዳንዱ ሮድማፕ ከዚህ በታች ሙሉ በሙሉ ተዘርዝሮ ተቀምጧል። እንደምታዩት የኳንተም ዋሌት የተለያዩ ፊውቸሮች ከዚህ በታች አሉላችሁ። እነዚህን ገብታችሁ ሁላችሁም ቼክ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ሮድማፓቸውን አስቀምጠዋል። ሮድማፓቸውን ቼክ ማድረግ የምትፈልጉ እዚህ ጋር ማየት ትችላላችሁ። ሌላው የሚሆነው ቶከኖሚክስ ነው። ቶከኖሚክስ ላይ እንደምታዩት ከፍተኛውን ፐርሰንት የያዘው ኤርድሮፕ ነው። እንግዲህ ኤርድሮፕ ለኮሚኒቲ የሚሰጠው ነው። ስለዚህ የተሻለ ኤርድሮፕ ይሰጣሉ ብዬ አስባለሁ። እንደምታዩት አሎኬሽኑን ከዚህ በታች ዘርዝረውታል። ስለዚህ እነዚህም ፕሮሰሶች ያወሩ ጊዜ መፍጀት ስለማያስፈልግ ወደ ዋናው ጉዳያችን ለመግባት ሁላችንም ይህንን አፕ መጀመሪያ ዳውንሎድ እናደርጋለን። ለእኔ የሚቀለኝ ዳውንሎድ ማድረግ ስለሆነ ዳውንሎድ ሎካሊ አንድሮይድ አፕ የሚለውን አንድ ጊዜ ክሊክ አደርጓለሁ። ለሁላችሁ የሚቀለው እሱ ይሆናል ብዬ አስባለሁ። ስለዚህ እዚህ ጋር ዳውንሎድ የሚለውን ክሊክ አደርጓለሁ። እንደምታዩት ዳውንሎድ እያደረገልኝ ይገኛል። እንደምታዩት የኳንተም ዋሌትን አፕ በተሳካ ሁኔታ ዳውንሎድ አድርገናል ማለት ነው። ዳውንሎድ አድርገን ልክ ከከፈትነው በኋላ ይህንን ፊውቸር ነው የሚያመጣልን። እዚህ ጋር ሁለት አማራጮች አሉ፣ ክሬት ዋሌት እና ኢምፖርት ዋሌት የሚል አለ። እኛ አዲስ ስለሆነን ክሬት ዋሌት የሚለውን ነው አንድ ጊዜ ክሊክ የምናደርገው። እሱን ክሊክ ካደረግን በኋላ ሪድ ኤንድ አግሪ የሚል አለ። ሪድ ኤንድ አግሪ ተርም ኦፍ ሰርቪስ የሚል አለ። እሱን አንድ ጊዜ ክሊክ እናደርገዋለን። እንደምታዩት እዚህ ጋር ከታች ራይት መሆኗን ልታረጋግጡ ይገባል ማለት ነው። ስለዚህ በመቀጠል ክሬት ዋሌት የሚለውን እነካዋለን። እንደምታዩት 6 ዲጂት ያለው ፒን እንዳስገባ ጠይቆኛል። እናንተ የፈለጋችሁትን የእናንተን ፒን ማትረሱትን ማስገባት ትችላላችሁ። እኔም የራሴን አስገባዋለሁ። እንደምታዩት አስገብቼለታለሁ። ራሱን ቬሪፋይ እንድናደርግ ይጠይቀናል። ስለዚህ በድጋሚ ራሱን አስገባለታለሁ። በተሳካ ሁኔታ ወደ ቀጣዩ ፓርት አሳልፎኛል ማለት ነው። እንደምታዩት ሜኖሞኒክ ፌስ የሚለው አለ። ይሄ ማለት የኛ ሲድ ፍሬስን የምናገኝበት ቦታ ነው። ስለዚህ እሱን ለማግኘት እኛን የሲድ ፍሬስ ክሬት እንዲያደርግልን ወይንም ጀነሬት እንዲያደርግልን እነዚህ ሶስቱ ራይት መሆናቸውን ልናረጋግጥ ይገባል። እንደምታዩት የኔ ሶስቱም ራይት ሆነዋል። ሶስቱም ራይት ካልሆኑ እያንዳንዱን ክሊክ በማድረግ ራይት ማድረግ ይቻላል ማለት ነው። ስለዚህ ጀነሬት ሜኖሞኒክ ፌስ የሚለውን አንድ ጊዜ ክሊክ አድርጓለሁ። እሱን ክሊክ ካደረኩት በኋላ እንደምታዩት 12 ወርዶች ያመጣልኛል። ይሄን እናንተ ጋር ስክሪንሻት አድርጋችሁ ወይንም ኮፒ ቱ ክሊፕ ቦርድ የምትለውን በመንካት ኮፒ አድርጋችሁ ልትይዙ ይገባል ማለት ነው። በመቀጠል የሚሆነው እዚህ ጋር ያሉትን 12ቱን ወርዶች ስክሪንሻት ካደረግን በኋላ ወይንም ኮፒ ካደረግን በኋላ ኮንቲኒው የሚለውን አንድ ጊዜ ክሊክ ማድረግ ነው። እንደምታዩት አሁን ከነበሩት ከ12ቱ ወርዶች ውስጥ ለማረጋገጥ አንድን፣ አራትንና 9ን ጠይቆኛል። ስለዚህ እዚህ ጋር የሚጠይቃችሁን የተራ ቁጥር ላይ ያሉትን የሲድ ፍሬስ ወርዶች ልታስገቡ ይገባል ማለት ነው። የኔን 1፣ 4 እና 9 ላይ ያሉትን አስገባለሁ። እንደምታዩት በተሳካ ሁኔታ ሶስቱንም መርጫለሁ። ስለዚህ ኔክስት የሚለውን አንድ ጊዜ ክሊክ አደርገዋለሁ። ኔክስት የሚለውን ክሊክ ካደረግኩት በኋላ በተሳካ ሁኔታ ወደ ኳንተም ዋሌት አስገብቶኛል ማለት ነው። እንደምታዩት የኳንተም ዋሌት እዚህ ጋር በተሳካ ሁኔታ ተከፍቶልኛል። እንደምታዩት እዚህ ዋሌት ላይ ኤቲዩ እና ሳቱ የሚባሉ የትሮን ቶክኖች አሉ። እነዚህ ቶክኖች የኳንተም ዋሌትን ለሚቀላቀሉ ኮሚኒቲዎች ዲስትሪቢዩት የተደረጉ ነው። ታዲያ እነዚህን ቶክኖች ክሌም ለማድረግ ለምሳሌ ሳቱ የሚባለውን የትሮን ኤርድሮፕ ወይንም ቶክን ክሌም ለማድረግ እዚህ ጋር ኢንቫይት የሚለውን እነካለን። እኔ እዚህ ጋር የገባውበትን ሊንክ ኢንቪቴሽን ኮድ አስገባዋለሁ። እንደምታዩት በተሳካ ሁኔታ አስገብቻለሁ። ስለዚህ እናንተም እዚህ ስክሪኑ ላይ የምታዩትን የኢንቪቴሽን ኮድ በማስገባት ሰብሚት የሚለውን አንድ ጊዜ ክሊክ ማድረግ ነው። እንደምታዩት ሰክሰስ ብሎ አርሟል። ስለዚህ ባክ ብለን ቼክ እናደርገዋለን። እንደምታዩት 900 ዩኤስዲቲ ወርዝ የሚያደርግ ሳቱ የሚባለውን የትሮን ቶክን ሰጥቶናል ማለት ነው። እዚህ ጋር ያገኘነው የሳቱ ቶክን 3000 ነው። 3000 ወደ 900 ዩኤስዲቲ ነው የሚሆነው። ታዲያ ሁላችንም ልናቅ የሚገባው ይህንን በዚህን ሰዓት ዊዝድሮ ማድረግ አንችልም። ዊዝድሮ ማድረግ ምንችለው ይህ ኳንተም ዋሌት የራሱን የሆነ አገልግሎት መስጠት ሲጀምርና ወደ ኤክስቼንጅነት ሲያደግ ነው። ይህ የራሱን ጊዜ ሊፈጅ ይችላል። ስለዚህ ሁላችሁም ወደ ኳንተም ዋሌት ስትገቡ ልታረጋግጡ የሚገባው ጉዳይ ይሄ ዊዝድሮዋብል ሳይሆን ገና ጊዜ የሚፈጅ ነው። ስለዚህ በዚህን ሰዓት ይህን 900 ዩኤስዲቲ
ዊዝድሮ ማድረግ አይቻልም ማለት ነው። ሌላው የሚሆነው ፍሬንድ ኢንቫይት ማድረግ ነው። ፍሬንድ ኢንቫይት ለማድረግ እዚህ ጋር ሚ የሚለውን በመጫን የእናንተን ዋሌት ታገኙታላችሁ። እንደምታዩት እዚህ ጋር ሼር ዊዝ ፍሬንድ የሚል አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። እንደምታዩት እዚህ ጋር ያለው ሊንክ አለ። እሱን አንድ ጊዜ ኮፒ በማድረግ ለፍሬንዳችሁ መላክ ነው። ከፈለጋችሁ ዳይሬክት እዚህ ጋር ቴሌግራም የሚለውን በመጫን ወደ ቴሌግራም መላክ ትችላላችሁ ማለት ነው። ሌላ የተለየ ፕሮሰስ የለውም። ሌላው ኳንተም ዋሌት ላይ የእናንተን ፖይንት ከፍ ለማድረግ እዚህ ጋር ፒቱፒ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። እንደሚታወቀው ሁሉም ኤክስቼንጆች ላይ የፒቱፒ ማርኬት እንዳለ የታወቀ ነው። ታዲያ እዚህ ፒቱፒ ላይ ታስክ አለ፣ እዚህ ጋር ደግሞ ፒቱፒ ራሱ አለ። እንደምታዩት ፒቱፒ ላይ ኖ ዳታ ብሏል። ይህ ማለት ወደ ኤክስቼንጅነት ስላላደጉ የፒቱፒ ማርኬት ገና አልተከፈተም ማለት ነው። ለወደፊት ይከፈታል ማለት ነው። ነገር ግን እዚህ ጋር እናንተ የራሳችሁን ፖይንት ለመሰብሰብ ታስክ የሚለውን አንድ ጊዜ መንካት ነው። ታስክ የሚለውን ከነካችሁት በኋላ ታስክ ሊስቶች ውስጥ የተለያዩ ታስኮች አሉ። እንደምታዩት የመጀመሪያው የእነሱን ቲዩተር ፎሎ ማድረግ ነው። ስለዚህ ቲዩተር ፎሎ የሚለውን ጆይን በማድረግ የእነሱን ቲዩተር ጆይን ማድረግ እና መቀላቀል ትችላላችሁ ማለት ነው። ቀጣይ የሚሆነው ደግሞ የቴሌግራም ዋሌት ነው። የእነሱን የቴሌግራም ግሩፕ እዚህ ጋር ጆይን የሚለውን በመጫን የእነሱን ግሩፕ መቀላቀል ትችላላችሁ ማለት ነው። ሌላ የተለየ ፕሮሰስ የለውም። እንደምታዩት እዚህ ጋር ፌስቡካቸው አለ። ፌስቡካቸውንም ለመቀላቀል ጆይን ፌስቡክ የሚለውን በመቀላቀል ፌስቡክ ገጽ መቀላቀል ትችላላችሁ ማለት ነው። ታዲያ እነዚህን በማድረጋችሁ ለምሳሌ የትዊተር ታስክን ስጨርሱ 1000 ሰዓት ነው የሚሰጣችሁ። ቴሌግራምም እንደዛው 1000 ይሰጣችኋል። ፌስቡክን ስጨርሱ እንደዛው 1000 ይሰጣችኋል ማለት ነው። ይህ ማለት ሶስቱን ታስክ ከጨረሳችሁ 3000 ሰዓቱ ታገኛላችሁ ማለት ነው። 3000 ሰዓቱ ደግሞ 900 ዩኤስዲቲ ነው። ስለዚህ እዚህ ያላችሁ ዩኤስዲቲ ላይ ሌላ ዩኤስዲቲ ይጨምርላችኋል ማለት ነው። ሌላው የሚሆነው ኤቲኤስ ተብሎ እዚህ መሃል ላይ ያለ እሱ የመጨረሻው ነው። እሱን አንድ ጊዜ ክሊክ አድርገዋለሁ። እንደምታዩት እሱን ክሊክ ስናደርግ ሁለት አማራጮች አሉ። አንዱ ቲአርኤክስ ሲሆን ሁለተኛው ዩኤስዲቲ ነው። እዚህ ጋር ያለው ኦፕሽን ስቴክ በማድረግ የምንሰበስበውን ኤርድሮፕ የምናበዛበት መንገድ ነው። ታዲያ እዚህ ጋር ያለውን ኦፕሽን ለመጠቀም ቲአርኤክስ ከሆነ ከ100 ጀምሮ ቲአርኤክስ ዲፖዚት ማድረግ እንችላለን። ዩኤስዲቲ ከሆነ ደግሞ ስቴክ ማድረግ የምንፈልገው ከ10 ዩኤስዲቲ ጀምሮ ዲፖዚት በማድረግ ስቴክ ማድረግ እንችላለን ማለት ነው። ታዲያ አሁን እየመጡ ካሉ ኤርድሮፖች ጋር በተገናኘ ታስክ መስራትና ፍሬንድ ኢንቫይት ማድረጉ ላይ ነው ልታተኩሩ የሚገባው እንጂ ኢንቨስት ማድረጉም ብዙም አልመክርም። በመጨረሻም ይህ አድቫይስ ፋይናንሻል አይደለም፣ ላይክ ኢንፎርሜሽን ሼሪንግ ነው። ስለዚህ ሁላችሁም የራሳችሁን ሪሰርች በመስራት ከኢንቨስትመንት ይልቅ ታስክ ላይ ብታተኩሩ የተሻለ ነው ብዬ አስባለሁ። ለዛሬ ያዘጋጀንላችሁ የዋሌት ኤርድሮፕ ሪቪው በዚህ አብቅቷል። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።